ገበያ ስፖርት ከሜዳ ባሻገር የነሐሴ 3 2018 ዓ.ም ዕለተ እሁድ አመሻሽ ትኩስና አዳዲስ ስፖርታዊ መረጃዎችን ይዞላችሁ ቀርቧል። ቤተሰቦቻችን ከሊዮኔል አንድሬስ ሜሲ አባት ወይም ከጆርጅ ሜሲ እረፍት ጋር ተያይዞ በርካታ አዳዲስ ነገሮች ወጥተዋል። የአርጀንቲና እግር ኳስ ማህበር አዲስ አዋጅ አውጇል። እንዲሁም በርካቶች ከሊዮኔል አንድሬስ ሜሲ ጎን መሆናቸውን እየገለጹ ነው የሚገኙት። በርካታ የእግር ኳስ ተቋማት፣ ክለቦች፣ አሰልጣኞች፣ ተጫዋቾች ሀዘናቸውን እየገለጹ ነው የሚገኙት። እንደዚሁም ደግሞ ክለቦች ቀጣይ በተለይ አምስቱ የአውሮፓ ታላላቅ ሊግ ክለቦች ወይም የሊጉ ተወዳዳሪ ክለቦች በቀጣይ በ2026-27 የውድድር ዘመን ከሚኖራቸው ውድድር ጅማሮ በፊት ራሳቸውን በተለያየ ነገር እያጠናከሩ ነው የሚገኙት። የወዳጅነት ጨዋታዎች እንደዚሁም ደግሞ ዝውውሮች ራሳቸውን ለማጠናከር እየተጠቀሙባቸው ያሉ ዋና መሰረታዊ ጉዳዮች ናቸው አሁን ላይ። እንደዚሁም ደግሞ ከአርሰናል ጋር አዳዲስ የዝውውር ጉዳዮች ተነስተዋል። አርሰናል ምናልባትም የዝውውር መስኮቱን ሊቆጣጠር የሚችልበት እድል ተፈጥሯል፣ በሽያጩም በግዥውም በኩል ማለት ነው። እንደዚሁም በማንቸስተር ዩናይትድ በኩል ሁለት አይነት ሀሳቦች እየተሰነዘሩ ነው የሚገኙት። በዝውውሩ ላይ ካላቸው እንቅስቃሴ ጋር ተያይዞ ተቃዋሚም ደጋፊም በትችትና በድጋፍ የታጀበ አቋም ተይዞባቸዋል። በማንቸስተር ሲቲ በኩል ከሮድሪ እንደዚሁም ደግሞ ከባርሴሎናው ተጫዋች ቶሬዝ ጋር የተያያዙ መረጃዎች አሉ። የራሽፎርድ የወደፊት ቆይታም የተያያዘ እንደዚሁ ሌላኛው መረጃችን ነው። ዙቢሜንዲ ወደ ቸልሲ ምን አዲስ ነገር አለ? ማርቲኔሊ እንዲሁም ደግሞ ጋብሪኤል ጀሱስ ምን አይነት ሁኔታ ላይ ናቸው ያሉት የሚለውን ነገርም እናነሳለን። ከዚህ ባሻገር በጣም በርካታ ሌሎች ስፖርታዊ መረጃዎች አሉ። የወዳጅነት ጨዋታዎችም በዚህ ሰዓት እየተደረጉ ነው። ቀደም ብሎ የተጠናቀቀ ጨዋታ አለ። እንደዚሁም ምሽቱንና ሌሊቱን የሚደረጉ ጨዋታዎች አሉ። እነዚሁን ጉዳዮች ሁሉ እያነሳነን እስከ መጨረሻው ቆይታ እናደርጋለን። እናንተም አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ፕሮግራሙን እየመራው መረጃዎችን እናንተ የማደርሰውን የመኮንን አልማው ነኝ። ካሜራውና ቴክኒኩን በብቃት እየተቆጣጠረ እኛ በጥራት ወደ እናንተ እንድንደርስ የሚያደርገን ደግሞ ጆ ነው። እናንተም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ቤተሰቦቻችን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ቤተሰቦቻችን ተመልሰናል። ወደ ቀዳሚ ወዳረግነው ጉዳይ እናመራለን። እንግዲህ ዛሬ እሁድ ነሐሴ 3 ቀን 2018 ዓ.ም አመሻሽ ላይ ነው የምንገኘው። የሚጠበቁ የአውሮፓ ታላላቅ ክለቦች ተጫዋች የሆኑ ዝውውሮች አሉ። እንደዚሁም ደግሞ የወዳጅነት ጨዋታዎች አሉ። የአውሮፓ አዳዲስ ሊጎች ከመጀመራቸው በፊት እንግዲህ ታላላቅ ክለቦች ዛሬ የወዳጅነት ጨዋታዎችን ወይም ጠንካራ የአቋም መለኪያ ጨዋታቸውን ቀደም ብለው የተጠናቀቁ ጨዋታዎች አሉ አሁን እየተደረጉ ያሉና እንደዚሁም ደግሞ ቀጣይ የሚደረጉ አሉ። አርሰናል ከቦሩሲያ ዶርትሙንድ ኤምሬትስ ላይ እንደዚሁ ጨዋታውን የሚያደርገው ጨዋታ የቡርኖ ጉማሬሽ አዲሱ ተጫዋች ጋር ተያይዞ፣ ሊቨርፑል ከሞናኮ እንደዚሁ ማንቸስተር ሲቲ ከአትሌቲኮ ማድሪድ፣ ቸልሲ ከጆሆር ዳሩል ታዚም ጋር የሚያደርጉት ጨዋታ የዕለቱ የወዳጅነት ጨዋታዎች ናቸው ማለት ነው። እንግዲህ ሌላኛው ክለቦች ከቀጣዩ የ2026-27 የውድድር ዘመን ጅማሮ በፊት ራሳቸውን እያዘጋጁ ነው። በዝውውርና በወዳጅነት ጨዋታዎች ማለት ነው። ጠንካራ የወዳጅነት ጨዋታዎችን እያደረጉ ነው የሚገኙት። ያው የአቋም መለኪያ ጨዋታ ማለት ነው። ከዓለም ዋንጫው መልስ ተጫዋቾች ወደ ክለቦቻቸው በማምራት ክለቦች ራሳቸውን እያዘጋጁ ነው የሚገኙት ለቀጣይ። ከዚሁ ጋር ተያይዞ ከወዳጅነት ጨዋታ በተጨማሪ የዝውውር ጉዳይ አለ። ዝውውሩን ስናነሳ እንግዲህ አርሰናል ዝውውሩን ሊቆጣጠር የሚችልበት እድል ተፈጥሯል። ዩናይትድ ደግሞ ትችቶች እየደረሱበት ነው። በጎን በኩል ደግሞ ጥሩ ነገሮችንም የምንመለከትበት መርሃ ግብር አለ። የዙቢሜንዲ እንዲሁም የማርቲኔሊ፣ የጀሱስ፣ የሮድሪና የቶሬስ፣ የሊዮኔል ሜሲ ሀዘንና የአርጀንቲና ጉዳይ አዳዲስ የዕለቱ ትኩስ ስፖርታዊ መረጃዎቻችን ናቸው። ቀዳሚ የምናደርገው ከሊዮኔል ሜሲ ጉዳይ ጋር ተያይዞ ነው። የአርጀንቲና እግር ኳስ ማህበር እና ክለቦች፣ አሰልጣኞች፣ ተጫዋቾች በሊዮኔል ሜሲ አባት ሀዘን
ሀዘናቸውን እየገለጹ ነው። ሊዮኔል አንድሬስ ሜሲ አባት ረፍት ምክንያት ሀዘናቸውን እየገለጹ ነው የሚገኙት። ሊዮኔል ሜሲ አባትና ወኪሉ የነበሩት እንግዲህ ጆርጅ ሜሲ በ68 ዓመታቸው ትላንትና ማረፋቸውን ተከትሎ በርካቶች ሀዘናቸውን እየገለጹ ነው የሚገኙት። በሊግ ጨዋታዎች ላይ የተወሰነ አንድ ውሳኔ አለ። ይህ ምንድነው? የአርጀንቲና እግር ኳስ ማህበር በአርጀንቲና ሊግ በሚደረጉ ጨዋታዎች ላይ የ1 ደቂቃ የህሊና ጸሎት እንዲደረግና ተጫዋቾች የሀዘን መግለጫ ጥቁር የክንድ ጨርቅ አድርገው እንዲጫወቱ ጥሪ አቅርቧል ማለት ነው። ይህም በጆርጅ ሜሲ እረፍት ምክንያት ነው። ያው ጆርጅ ሜሲ እንግዲህ ትላንትና አመሻሽ ላይ ወደ እናንተ ባደረስነው መረጃ ሙሉ ጉዳዩን ወደ እናንተ አድርሰን ነበረ። ይህም እንግዲህ ለሊዮኔል ሜሲ እና ለእግር ኳስ ላበረከቱት አስተዋጽኦ ትልቅ ክብር ይገባቸዋል በሚል የስፖርቱ ዓለም በእሳቸው እረፍት ላይ ትኩረት አድርጎ ሀዘኑን እየገለጸ አዳዲስ ነገሮችን እየወሰነ ነው የሚገኘው። ከዚህ መካከል የአርጀንቲና እግር ኳስ ማህበር ይህንን አዋጅ አውጇል ማለት ነው። ሌላው ስፔናዊው አንድሬስ ኢኒየስታም እንደዚሁ በሊዮኔል ሜሲ ወላጅ አባት እጦት ዙሪያ እንደዚሁ ለቀድሞ የቡድን አጋሩ ሊዮኔል ሜሲ የሀዘን መልእክቱን አጋርቷል። በጣም አዝናለሁ ሊዮ፣ አባትህን በማጣት የደረሰብን ህመም የሚያጠፋ ምንም አይነት ቃል የለም የሚል ሀሳቡን አጋርቷል። ሊዮኔል ሜሲ እንግዲህ ጆርጅ ነፍስህን በሰላም ትረፍ፣ ሁሌም በትውስታችን ትኖራለህ የሚል ሀሳቡንም አጋርቷል። ሜሲ እንግዲህ በዛሬው ዕለት የወላጅ አባቱ ቀብር ላይ በመገኘት ወደ ትውልድ መንደሩ አምርቷል። በዚህም ዛሬ የሊዮኔል ሜሲ አባት የቀብር ስነስርዓት በከፍተኛ ጀባ እና በትልቅ ደረጃ በሚመጥን ደረጃ የቀብር ስነስርዓቱ በመከናወን ላይ ነው። ሌላው ያው የሊዮኔል ሜሲ አባት ጆርጅ ሜሲ በ68 ዓመታቸው ማረፋቸውን ተከትሎ በርካቶች ሀዘናቸውን እየገለጹ ነው የሚገኙት። ከነዚህ መካከል የአርጀንቲናው የሀገር አርጀንቲና ፕሬዚዳንት የሆኑት ሃቪየር ሚሌ፣ ክለቡ ኢንተር ሚያሚ ሊዮኔል ሜሲ በሰዓት እየተጫወተበት የሚገኘው ኢንተር ሚያሚ፣ የቀድሞ ክለቡ ባርሴሎና፣ እንደዚሁም ደግሞ ሪያል ማድሪድ እና ዩኒሴፍ እንዲሁም ደግሞ ዊልስ ኦልድ ቦይስን ጨምሮ በርካታ የእግር ኳስ ተቋማትና ድርጅቶች ጥልቅ ሀዘናቸውን እየገለጹ ነው የሚገኙት። በርካታ የዓለም እግር ኳስ ታዋቂ ተጫዋቾች፣ የቀድሞ የቡድን አጋሮቹ እና ታዋቂ አሰልጣኞች ማህበራዊ ሚዲያዎችን በመጠቀምና እንደዚሁም ደግሞ በአርጀንቲና እግር ኳስ ማህበር በኩል ጥልቅ ሀዘናቸውን እየገለጹ ነው የሚገኙት ቤተሰቦቻችን። በርካታ ተጫዋቾችና አሰልጣኞችም በዚህ ዙሪያ ላይ መግለጫዎችን ሀዘናቸውንም ገልጸዋል። ኔስቶር ሎሬንዞ እና ሌሎች የደቡብ አሜሪካ አሰልጣኞች ለሜሲ ያላቸውን አክብሮትና አጋርነት እንደዚሁ ገልጸዋል። የቀድሞ የባርሴሎና አሰልጣኝ የነበሩት የሊዮኔል ሜሲ በጣም አድናቂ የሆኑት እና በቅርቡ ከማንቸስተር ሲቲ ጋር የተለያዩት እንደዚሁ አሰልጣኝ ፔፕ ጋርዲዮላ፣ ታታ ማርቲኖ እና የኢንተር ሚያሚ አሰልጣኝ ማለት ነው። ሌሎችም በግላቸውም ሆነ በክለቡ ስም መሲንና የቤተሰቡን በክለቡ ጨዋታ ዋዜማ አጽናንተዋል ማለት ነው። እንግዲህ የአርጀንቲና ሊግ አሰልጣኞች በአገር ውስጥ ሊግ ጨዋታዎች ላይ እንዳልነው ጥቁር የክንድ ባንድ በማሰርና የአንድ ደቂቃ የሀዘን ጸሎት በማድረግ ሀዘናቸውን በሜዳ ላይ አሳይተዋል። የተጫዋቾች መግለጫዎች፣ የአርጀንቲና ብሔራዊ ቡድን ተጫዋቾች፣ የኢንተር ሚያሚ ተጫዋቾች፣ የአርጀንቲና ሊግ ተጫዋቾች እንደዚሁ ሀዘናቸውን እየገለጹ ነው የሚገኙት። ሚያሚም ሌሊቱን ጨዋታ አድርጎ ነበረ። 2-1 በሆነ ውጤት ተሸንፏል። በዚህ ጨዋታ ላይ ዴፖል ግብ አስቆጥሮ ነበረ። ክለቡ 2-1 የተሸነፈ ያለ ሜሲ ክለቡ ምን ያህል ጨዋታዎች እንደሚከብዱት ይታወቃል። እንዲያም ሆኖ በጨዋታው 2-1 ተሸንፈዋል። ነገር ግን ዴፖል ቀድሞ ጎል አስቆጥሮ ነበረ። ደስታውንም የሚል ማሊያ በማሳየት ወይም በስር ለብሶ የነበረውን ማሊያ አውልቆ በማሳየት ሀዘኑን መጋራቱንና መጽናናቱን እንደሚመኝ የገለጸበት አጋጣሚ ነበረ። ነገር ግን ኢንተር ሚያሚ ያለ ሊዮኔል ሜሲ አሁንም ምን ያህል ከባድ እንደሆነ በሌሊቱ ጨዋታ የተመለከትንበት አጋጣሚ ነበረ። ቤተሰቦቻችን ወደ ሌላ መረጃዎቻችን እንለፍ። መድፈኞቹ በቀጣይ የዝውውር መስኮት ላይ በጣም ቀንደኛ ተፎካካሪና ቀዳሚ የዝውውር መስኮቱ አጋፋሪ ሊሆኑ እንደሚችሉ የሚጠበቅበት በርካታ መረጃዎች እየወጡ ናቸው የሚገኙት። በግዢው ላይ ብቻ ሳይሆን በዚህ ዓመት እስከ 200 ሚሊዮን ዩሮ አውጥተው አንድ ተጫዋች ለመግዛት እንደሚችሉ
በተደጋጋሚ ገልጸዋል። ይህንንም ደግሞ ቪኒሺየስ ጁኒየርንና እነ ጁሊያን አልቫሬዝን የመሳሰሉ ተጫዋቾች በማነፍነፍ እና የእነሱን ተጫዋቾች ለማዘዋወር ጥረት በማድረግ አሳይተዋል። ሰው ህዝቡን አሳምነዋል። ምንም ማድረግ እንደሚችሉ አሁን ላይ ያላቸውን አቅም አሳይተዋል። በተለይ ባለፉት 2 አስርት ዓመታት ያለፉት ጊዜ ይታወቃል። ምክንያቱም ከ22 ዓመታት በኋላ የሊጉን ዋንጫ ማንሳታቸው ይታወቃል። እንዲያም ሆኖ ግን ከኤምሬትስ ስቴዲየም ግንባታ ጋር ተያይዞ የደረሰባቸው የብድር ዕዳ ተጫዋቾችን እንዳያስፈርሙ ይልቅስ መሸጥ ላይ እንዲያተኩሩና ፕሮጀክታቸው ላይ ብቻ ማሳደግ ላይ እንዲያተኩሩ አድርጓቸው ነበረ። አሁን ላይ ግን ያንን ዕዳ ተወጥተው በጥሩ በጀት በመመደብ በዝውውሩ ላይ ከፍተኛ ተፎካካሪ ብቻ ሳይሆን አሸናፊ መሆን የሚያስችል አቅም ላይ ነው የሚገኙት። እንግዲህ በዚህ የዝውውር መስኮት ላይም ትልቅ ተጫዋች የሚጠበቅ ነው። ሰርፕራይዝ ያደርጉ እንደሚችሉ የእግር ኳሱን ዓለም የሚጠበቅ ነው። በግዢው ላይ ብቻ ሳይሆን አሁን እስካሁን ሲነገር የነበረው ከቪኒሺየስ ጁኒየርና ከአልቫሬዝ ዝውውር ጋር ተያይዞ ነው። ያው ብሩኖ ጉማሬሽን ማስፈረማቸው እንዲሁም ደግሞ ክርስቶስ ቶዞሊን ማስፈረማቸው ይታወቃል። አሁን ደግሞ ሌላ ያው የዝውውር ጉዳይ እየተከታተሉ ነው። ምናልባት ጁሊያን አልቫሬዝ ወደ መድፈኞቹ ሊመጣ የሚችልበት እድል አለ። ከዚያ ባሻገር ግን ሽያጭ ላይ አሁን ላይ እንዳተኮሩ የሚገልጽ መረጃ ወጥቷል። ዛሬ በአዲስ የወጣ መረጃ የቱርኩ ክለብ ጋላታሳራይ የብራዚላዊውን የክንፍ ተጫዋች ማርቲኔሊን ለመግዛት እንደዚሁ እንዳቀዱና 40 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄ ለማቅረብ እንቅስቃሴ ማድረጋቸው ታውቋል። ነገር ግን በርካታ የወጡ ያሉ መረጃዎች እንደሚጠቁሙት ለመድፈኞቹ 40 ሚሊዮን ዩሮ አቅርቧል የቱርኩ ክለብ ተብሏል። ጋላታሳራይ ያንን ነገር ስለማቅረባቸውና ንግግር ስለመጀመራቸው ነው የወጣው መረጃ የሚጠቁመው። ሆኖም ግን አርሰናል የተጫዋቹን የመልቀቂያ ዋጋ ከፍ አድርጎ በተለይ ደግሞ እስከ 70 እና ከዚያ በላይ እንደሚጠይቅ እንደሚፈልግ የወጡ መረጃዎች ጠቁመዋል። ድርድሩ ገና ያው በመጀመሪያ ደረጃ ላይ ያለ ነው። አሁን ላይ ከጋላታሳራይ ጋር ያላቸው ድርድር ጋላታሳራይም ገና ለመጀመሪያ ጊዜ ነው 40 ሚሊዮን ዩሮ ያቀረበው። ነገር ግን አርሰናል ከ70 በታች እንደማይቀበል ያሳውቋል ተብሏል። ምናልባትም በዚህ የዝውውር መስኮት በጣም ከፍተኛ ዋጋ ነው እየተጠየቀ ያለ በተጫዋቾቹ። የማርቲኔሊ ኩያዎች አሁን ላይ በ70 አካባቢ ዋጋዎች እየተሸጡ እንመለከታለን። ነገር ግን አርሰናል ራሱን ማሻሻል ስለፈለገ ተጫዋቹን ወደ ሌላ ልኮ ሌላ ተጫዋች ለማምጣት እየፈለገ ነው የሚገኘው። የቪኒሺየስ ጁኒየር፣ የጁሊያን አልቫሬዝ፣ የሌሎችም ተጫዋቾች ማነፍነፍ የባርኮላን ጭምር ፍላጎት የሚመጣው ከማርቲኔሊ የተሻለ ተጫዋች ለማምጣት ነው። ያ ብዙዎች በተለይ በባርኮላና በማርቲኔሊ በኩል ያን ያለ የሰፋ ሆኖ ባይታይም ነገር ግን አርሰናል ያየበት አንግል አለ። ነገር ግን ማርቲኔሊ ቦታ ላይ በጣም ትልቅ ተጫዋች ማምጣት ይፈልጋሉ። ለዛ ነው ትሮሳርድንም ቀደም ብለው የሸጡትና አሁን ደግሞ ማርቲኔሊን ለመሸጥ ንግግር ማድረጋቸውና በራቸው መክፈታቸው ነው የተነገረው። ለዚህ ደግሞ ይህ የቱርኩ ክለብ ጋላታሳራይ 40 ሚሊዮን ዩሮ አቅርቧል። ነገር ግን መድፈኞቹ ከ70 እስከ 70 አካባቢ ይፈልጋሉ ተብሏል። ቢቻል ከዚያ በላይ እንደሚሆንም ይጠበቃል። የዝውውር ሁኔታዎችን ስንመለከት ጋላታሳራይ እንደ ዘገባዎች መሰረት ከሆነ 40 ሚሊዮን ዩሮ ነው ያቀረበው። የአርሰናል አቋም ተጫዋቹን ለመሸጥ ክፍት ቢሆንም ከፍ ያለ ዋጋ ይፈልጋል። በተለይ የማርቲኔሊ ውል እስከ ሰኔ 2027 ድረስ ይቆያል። 1 ዓመት ነው የቀረው። ስለዚህ ሌሎች ክለቦች በሱ ላይ ፍላጎት አላቸው። አርሰናል በዚህ ዓመት መሸጥን ይመርጣል። ምክንያቱም የተሻለ ተጫዋች የሚያመጣ ከሆነ በቀጣይ ማርቲኔሊን በነፃ ሊያጡት ይችላሉ። ስለዚህ አሁን ላይ ራሳቸውን ለማጠናከርና በበጀት ለመደጎም የሚጠቅማቸውን ዋጋ ለማግኘት ተጫዋቹ እንደሚሸጡ ይጠበቃል። ባርሴሎናና ባየር ሙኒክም ጭምር የተጫዋቹ ፈላጊ ሆነው ብቅ ብለዋል። በቀጣይ ይሄ ተጫዋች አርሰናል መልቀቁ የማይቀር ይመስላል። ሌላኛው የቱርኩ ክለብ ቤሽክታሽም እንደዚሁ የአርሰናልን ቤት ጎብኝቷል። በምን መልኩ ነው የሚለውን ስንመለከት ቤሽክታሽ ጀሱስን ለማስፈረም የሚፈልግ መሆኑ ታውቋል። ተጫዋቹን የግሉ ለማድረግ እንግዲህ ትልቅ በጀት ማዘጋጀቱም ነው እንግዲህ ስፖርክስ ይዞት የወጣው መረጃ የሚጠቁመው ማለት ነው። የዝውውር ሂደት ለአጥቂው ጋብሪኤል ጀሱስ፣ ለጠያቂው ክለብ ቤሽክታሽ እና ለሻጩ አርሰናል ምን ጥቅም አለው የሚለውን ነገር አንዳንድ ነገሮችን አንስተን እንለፍ። ምናልባት አሁን በመድፈኞቹ ቤት የጋብሪኤል ጀሱስ ያለፈው ዓመት አስተዋጽኦ ምናልባትም ያው ከማንቸስተር ሲቲ ከመጣ በኋላ ለመድፈኞቹ የሰጠው ጥቅም እንደሚጠበቀው እንዳልሆነ ይታወቃል እና አሁን ላይ አርሰናል ካለው የአጥቂ አማራጭ አንጻር ጋብሪኤል ጀሱስ ከሚበላው ሳምንታዊ ደሞዝ አንጻር እና እየሰጠው ካለው አገልግሎት አንጻር እንዲሁም ደግሞ አርሰናል ትልልቅ ተጫዋች ለማምጣት እያደረገ ካለው እንቅስቃሴ አንጻር የተጫዋቹ መልቀቅ ከደሞዝም
ከሚገኘው ትርፍ እንደዚሁም ደግሞ ከሽያጩ ከሚያገኘው ገንዘብ አንጻር በጣም ተፈላጊ ነው ተብሎ ይታመንበታል። የአርሰናል ደጋፊዎችም ይህንን ሽያጭ እንደ ትልቅ ነገር ይመለከቱታል። ሰሞኑንም እያየን ነበረ በጨዋታዎች ላይ በነበረው እንቅስቃሴ ምናልባትም የእሱ መውጣት አስፈላጊ እንደሆነ ምንም ቢያደርግ አሁን ላይ የአርሰናልን ደጋፊዎች ሊያስደስትና ሊያሳምን እንደማይችል መረጃዎች እየወጡ ነበረ። ይህ የዝውውር ሂደት ምናልባት ያለውን ነገር ስንመለከት አንደኛ ለቤሽክታሽ የሚኖረው ጥቅም ነው። ለቤሽክታሽ የሚኖረውን ጥቅም ስንመለከት የፊት መስመር ጥራት መጨመር የመጀመሪያው ነገር ነው። ክለቡ እንግዲህ በከፍተኛ ሊግና በአውሮፓ መድረክ ልምድ ያለው፣ በፕሪሚየር ሊጉ ልምድ ያለው፣ በሀገሩ ብራዚል ገናና የነበረ ተጫዋች ነው። ምንም አሁን እንኳ የአቋም ሁኔታዎች እየፈተኑት ቢሆንም ነገር ግን በነዚህ በፕሪሚየር ሊጉ በማንቸስተር ሲቲም ሆነ በአርሰናል ቤት በጣም አቅም ያለው በአውሮፓ መድረክ የሚታወቅ ትልቅ ተጫዋች ማምጣት ያ ለክለቡ ስም በጣም ትልቅ አስተዋጽኦ አለው። የክለቡን ገጽታ ለመገንባትም ይጠቅመዋል። እንደ ጀሱስ አይነት ትልቅ ስም ያለው ተጫዋች ማስፈረም ክለቡ በአውሮፓ ያለውን ተጽዕኖና የደጋፊዎችን መነሳሳት ከፍ ያደርግለታል ተብሎ ይታመናል። ሌላኛው ደግሞ ያው ሊያንድሮ ትሮሳርድ ከሳምንት በፊት መቀላቀሉ ይታወቃል ይህንን ክለብና ከሱ ጋር የሚኖራቸው ጥምረት ነው። በአርሰናል ቤት የነበራቸው ጥምረት አሁን ላይ ወደ ዚሁ ክለብ ሲያመራ ሌላ ጥምረት ይፈጥራልና ቤሽክታሽ እንግዲህ ያው በቅርቡ ሊያንድሮ ትሮሳርድ ማስፈረሙ ይታወሳል። ጀሱስ ከመጣ ደግሞ የቀድሞ የክለቡ አጋሩ ጋር በቀላሉ በመግባባት የቡድኑን ማጥቃት ያጠናክራሉ ተብሎ ይጠበቃል። ለገብርኤል ጀሱስ ደግሞ የሚጠቅመው ነገር አለ። በአርሰናል ቤት ከመቀመጡ ባሻገር የሚጠቅመው ነገር አለ። ምክንያቱም አሁን አርሰናል ዲብዙ በጣም ጠንካራና ሰፊ ከመሆኑ የተነሳ የጋብሪኤል ጀሱስ በዚህ አቋሙ የመሰለፍ እድል አይኖረውም። አንደኛ አርሰናል ሰፊ የማጥቃት አማራጭ አለው። ያንን ተከትሎ ጋብሪኤል ጀሱስ አሁን በአርሰናል ቢቆይ የመጫወት እድል አይኖረውም። ያንን ተከትሎ አንደኛ ያው በአርሰናል ቤት በጉዳትና እንደ ካያቨርስ እንደ ቪክቶሪ ኮሬሽ ባሉ አጥቂዎች መካከል ሌላም አዲስ ገና ሊጨመር ይችላል። እነሱን ተጋፍቶ ቦታ ማግኘት ያ ትንሽ የሚከብድ ነው። እድሉ አሁን አነስተኛ ነው ለሱ። ያንን ተከትሎ ወደ ቤሽክታሽ ከመጣ ወይም ከሄደ አንደኛ ሰፊ ጊዜ መጫወቻ ጊዜ ማግኘት ይችላል። ራሱ ማሳየት ይችላል። የፊት መስመር መሪ መሆን ይችላል ማለት ነው። ያንን ተከትሎ ለራሱም አርሰናል ቤት ቁጭ ከሚል እዛ ሄዶ መጫወቱ እንደ ጥሩ አጋጣሚ ነው። የእግር ኳስ ሕይወቱን ማደስ ያው በ29 ዓመቱ ላይ ነው አሁን የሚገኘው። አዲስ ልግና አዲስ ፈተና ውስጥ በመግባት ያለውን ብቃት መልሶ ለማሳየትና ወደ ብራዚል ብሔራዊ ቡድን ለመመለስ የሚጠቅመውና ጥሩ እድል የሚከፍትለት ይሆናል ተብሎ ይታመናል። ለአርሰናልም እንደዚሁ የሚኖረው ጥቅም አለ። ቀደም ብለን እንዳልነው ጋብሪኤል ጀሱስ የሚበላው ሳምንታዊ ደሞዝ አለ እና የጀሱስ ኮንትራት የመጨረሻ ዓመት ላይ በመሆኑ እስከ ሰኔ 2027 ነው የሚቆየው ይህም ተጫዋች በተመሳሳይ እና ክለቡ ተጫዋቹን በነፃ ከሚያጣው አሁን በመሸጥ ምናልባትም ከ18 እስከ 20 አካባቢ ሚሊዮን ዩሮ ማግኘት የሚችልበት እድል አለ እና ያንን በዚያ ዋጋ መሸጥ ለክለቡ ጥሩ አስተዋጽኦ ነው። ምክንያቱም ቀጣይ ሊያጣው ይችላል። ሁለተኛ ደግሞ የሳምንታዊ ክፍያው በጣም ከፍተኛ ከሆኑ የአርሰናል ተጫዋቾች መካከል አንዱ ጀሱስ ነው እና ጀሱስን ከፍተኛ ሳምንታዊ ደሞዝ መቀነስ ለምሳሌ እንደ ጁሊያን አልቫሬዝ ያሉ ተጫዋቾች ለማስፈረም የፋይናንስ ጥቅም ይኖረዋልና እሱን ነገር ማንሳት ይቻላል። ሌላኛው እንደ ሙንዶ ዲፖርቲቮ መረጃ መሰረት ከሆነ ደግሞ ዙቢሜንዲ ወደ ቼልሲ ሊያመራ የሚችልበት እድል ሰፊ የሆነ ስለመምጣቱ መረጃዎች ወጥተዋል። እንግዲህ አሎንሶ ይሄ ዝውውር እንዲፈጸም ግፊት እያደረገ ነው። አርሰናል 77 ሚሊዮን ዩሮ ከቀረበለት ተጫዋቹን ለመልቀቅ ዝግጁ ስለመሆኑም መረጃዎች ወጥተዋልና በስፔኑ ታዋቂ ጋዜጣ ሙንዶ ዲፖርቲቮ የወጣው መረጃ ፍጹም ትክክል ሆኖ ነው ገበያ ስፖርት የሚያገኘው። ከዚሁ ጋር ተያይዞ ምናልባት የቀጣይ የቼልሲ አሰልጣኝ ዣቢ አሎንሶ የቀድሞ ተጫዋቹን ማርቲን ዙቢሜንዲን ማስፈረማቸው ምናልባት በጥሩ ደረጃ የሚታይ ሆኗል። ተጫዋቹን ወደ ስታንፎርድ ብሪጅ ለማምጣት በከፍተኛ ሁኔታ ግፊት እያደረጉ ስለመሆናቸው ነው የመረጃዎች የሚጠቁሙት። እንግዲህ
አርሰናሎች ብራዚላዊውን አማካይ ብሩኖ ጉማሬሽን በ75 ሚሊዮን ዩሮ ማስፈረማቸው እሱን ተከትሎ ለዙቢሜንዲ ዝውውር ምናልባትም እስከ 77 ሚሊዮን የሚጠጋ ሂሳብ ከቀረበላቸው ተጫዋቹን ለመልቀቅ ፍቃደኛ ስለመሆናቸው መረጃዎች ወጥተዋል። በአርሰናል ቤት በዚህ ዓመት አሁን ያሳለፈው ጊዜ ተቀይሮ ገብቶ ተቀይሮ እስከ መውጣት በደጋፊዎች ዘንድ እምነት እስከ ማጣት የደረሰበትን ጊዜ ነበረ። ምቾት ላይ አልነበረም፣ የተጠበቀውን ያክል አልነበረም እና ተጫዋቹ ምናልባት ሊጉ ከብዶት ነበር ማለት ይቻላል። በዚህም ወደ ቸልሲ ሊሄድ የሚችልበት እድል በጣም ሰፊ ሆኖ ተመልክተነዋል። ቤተሰቦቻችን ተጫዋቹ በዚህ ተጫዋች ዙሪያ የአርሰናል አቋም ያው ምንም እንኳን አርሰናል ተጫዋቹን በቀላሉ የመልቀቅ ፍላጎት ባይኖረውም ነገር ግን በቡድኑ የጉማሬሽ መምጣት ተጫዋቹን ለመልቀቅ እንዲገፋፋቸው ሊያደርግ ይችላል። ሪያል ማድሪድም እንደዚሁ የዚህ ፉክክር ውስጥ ይገኝበታል። ቸልሲ ብቻ ሳይሆን ተጫዋቹን ሪያል ማድሪድም ለማስፈረም እንደዚሁ ፍላጎት እንዳለው ከስፔን እየወጡ ያሉ መረጃዎች ጠቁመዋል። ቤተሰቦቻችን በአርሰናል በኩል እንደዚህ አይነት አዳዲስ ነገሮች አሉ። በቀጣይ ምን ይኖራል? በቀጣይ በሚኖሩ መርሃ ግብሮች የምናነሳቸው ጉዳዮች ይኖራሉ። ስለ ማንቸስተር ዩናይትድ እናንሳ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ላይ ያው እንደሚታወቀው እንቅስቃሴ እያደረጉ አይደለም። በደንብ አለመንቀሳቀሳቸው ደግሞ ብዙ ጥያቄ እያስነሳ ነው የሚገኘው። በዚህ በኩልም ከመሸጥም ከመግዛትም ጋር ነው። የማንቸስተር ዩናይትድ ደግሞ በጭምጭምታ ደረጃም በእንቅስቃሴ ደረጃም የሉበትም አሁን ላይ። ከዚሁ ጋር ተያይዞ አንድ መረጃ እየተመለከትኩ ነበረ። አትሌቲክስ ላይ የሚዘግበው ኮነር ስለ ዩናይትድ የዝውውር እንቅስቃሴ አንዳንድ መረጃዎችን ይዞ ወጥቷል። ደጋፊዎቹና በርካቶቹ ተንታኞች ማንቸስተር ዩናይትድ እየተንቀሳቀሰ አለመሆኑን ተችተዋል። ነገር ግን የጋዜጠኛ አንዳንድ ነገሮችን እያነሳ ነበር ከጥቅሙም ከጉዳቱም አንጻር በተለይ በአሁን ማንቸስተር ዩናይትድ ተጫዋቾችን ካለማስፈረሙ ጋር ተያይዞ በበጎ ጎን የሚታዩ አሉ። ያው ማስፈረም ነው። ትልቅ ተጫዋች ሲመጣ ለክለቡ እስኪላመድ ድረስ የሚወስድበት ጊዜ ካልሆነ በስተቀር ጥሩ አስተዋጽኦ አለው። ነገር ግን ከዚህ ባሻገር የሆኑ አንዳንድ ነገሮችን እናንሳ። ከምናነሳቸው ነገሮች መካከል አሁን ማንቸስተር ዩናይትድ ከመጣበት የ13 ዓመት ጉዞ አንጻር አሁን በማይክል ካሪክ ስር ምን አይነት እንቅስቃሴ ነው ባለፈው ዓመት ያሳለፈው? ከአሞሪም ስንብት በኋላ የአሰልጣኝ ለውጡ በተለይ ያለፉትን ዓመታት በአሰልጣኝ ለውጥ ላይ ነው ትኩረት አድርገው ሲሰሩ የቆዩት። ከሰር አሌክስ ፈርጉሰን ስንብት በኋላ ማንቸስተር ዩናይትድ የአሰልጣኞችን መሄድ መምጣት ሲቀበል ሲሸኝ የኖረ ነው። ከዚሁ ጋር ተያይዞ አሁን ላይ ወደ ገናናነቱ ወደ ትልቅነቱ ለመመለስ በሚያስችለው ቁመና ላይ ይገኛል ማለት ይቻላል። ነገር ግን ይህንን ለማረጋገጥ የተጫዋቾች ዝውውር ይጠበቃል፣ የክለቡ መጠንከር ይጠበቃል፣ ብዙ ነገሮች ይጠበቁበታልና ያንን ለማድረግ አሁን ላይ ማይክል ካሪክ ቋሚ አሰልጣኝ ሆነዋል። ነገር ግን የተጫዋች ዝውውር ያሉ ተጫዋቾች በቂ ናቸው ወይ አይደሉም ወይ የሚሉ ጥያቄዎች በደጋፊዎች በኩልም ጥያቄ የተነሳ ነው። ነገር ግን ብዙዎች ደግሞ ይህንን ነገር በጥሩ ጎኑም ምናልባት ማየት በሊጉ ላይ አርሰናልንና ቸልሲን እንደ ምሳሌ ማየት ይቻላል። አርሰናል ምን ያህል ትረስ ዘ ፕሮሰስ የመጡበት መንገድ ቡድኑን ለመገንባት የወሰደባቸው ጊዜ መላመድ ምን ያህል ዋጋ እንዳለው፣ ቸልሲ ደግሞ ተጫዋቾችን በማምጣትና በመሸጥና በመግዛት የተጠመደ ቡድን ነው። ግን ስንተኛ ደረጃ ላይ ሆኖ ነው 2025/26 የውድድር ዘመን ያጠናቀቀው? በአውሮፓ መድረክ ላይ ድጋሚ እንዳናየው ነው የሆነው በዚህ ዓመት። እሱንን ስንመለከት ተጫዋቾችን በመግዛትና በመሸጥ ውጤታማ መሆን እንደማይቻል አንዱ ማሳያ ነው። ስለዚህ የማንቸስተር ዩናይትድ ተጫዋች አለማስፈረም እንደ ገበያ ስፖርት ምልከታ ያን ያክል አስጊ አይደለም፣ እንዲሁም ጥሩ ጎኑ ያመዝናል ብሎ መናገር ይቻላል። አንደኛ ተጫዋቾቹ የካሪክን ታክቲክ ለመረዳት ጊዜ ከመውሰዳቸው አንጻር አዲስ ተጫዋች ከመጣ ያ ነገር እንደገና ጫና ውስጥ የሚገባ ነው። በመካከላቸው ጥሩ መግባባት ይኖራል። አሁን ያለው ቡድን በደንብ እየተጠናከረ ቢመጣ አሁን ስኳዱ ከታየ ያን ያክል በጣም ክፍተት የሚታይበት አይደለም። ምናልባት ተጫዋቾች መሻሻል የሚያሳዩ ከሆነና ጥሩ ታክቲክ ማይክል ካሪክ የሚቀጥሉ ከሆነ ያ ነገር አስጊ አይደለም። ቡድኑ በአንዴው ሳይሆን በሂደት ለመገንባት የሚችል ነው ያለው ስኳድ። እንደዚሁም ደግሞ ዘመናት የሚሻገር ቡድን ለመገንባት ከሚደረገው ጥረት ጋር ተያይዞ አርሰናልን እንደ ምሳሌ ማየትም ይቻላል እና ይህንን ነገሮች እንዴት ነው ዩናይትድ በዚህ የክረምት የዝውውር መስኮት ላይ እየተንቀሳቀሰ አለመሆኑ ጋር ተያይዞ እንዲያው የቤተሰቦች በተለይ ማንቸስተር ዩናይትድ ደጋፊዎች እና ራሽናል የሆኑ የእግር ኳስ ተመልካች ቤተሰቦቻችን ማንቸስተር ዩናይትድ እንቅስቃሴ ላይ ያላችሁ አስተያየት በተለይ በዝውውሩ ላይ ያለውን ነገር እና እንደኛ ደግሞ ስናይ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በደንብ አለመንቀሳቀሱ ያስተቸው ነው። ምንም ጥርጥር የለውም፣ ግልጽ ነው።
ዩናይትድ እንግዲህ በአሁኑ የዝውውር ተጫዋቾች እንደሚጠበቀው ተጫዋቾችን አለመግዛቱ አለመሸጡ ጥሩ ጎኑ ያመዝናል ብሎ መግለጽ ይቻላል። ከዚያ ባሻገር ግን በአሁኑ ወቅት ማንቸስተር ዩናይትድ በዝውውር ገበያው ላይ ተረጋግቶ መቆየቱና ተጫዋቾችን በጥድፊያ አለመግዛት ወይም አለመሸጡ ምናልባት ለቡድኑ መረጋጋት ጥሩ መንፈስን የሚፈጥር ይመስላል። እነዚህ ነገሮች ማንሳት አሁን የታክቲክ መረጋጋት፣ የካሪክን ፍልስፍና በደንብ ማጋባት ባሉ ተጫዋቾች ላይ ሌላው ፈጣን መላመድ፣ ለምሳሌ አዳዲስ ተጫዋቾች በብዛት ሲገቡ የአሰልጣኙ ታክቲክና ከዚያም በተጨማሪ የአጫዋወት ዘይቤን ለመረዳት ጊዜ ይወስዳል። ምንም ጥርጥር የለውም። አንደኛው እሱ ነው። ሌላው አሁን ያለው ስብስብ የአሰልጣኙን ፍላጎት አስቀድሞ ስለሚያውቅ ታክቲኩን በደንብ ሜዳ ላይ ለመተግበር ጥሩ ይሆናል ተብሎ ይታሰባል። ሌላው ጠንካራ የቡድን መግባባት መፍጠር ነው። ነባር ተጫዋቾች ያው እርስ በርስ ስለሚተዋወቁ በሜዳ ላይ ያላቸውን ጥምረትና ከዚያም ባሻገር የመግባባት ደረጃ ከፍ ያደርጋል ብሎ ማሰብ ይቻላል። እነሱ ነገሮች ሌላው አንድነትም ጭምር አለ። ያው አብረው የቆዩ ከመሆናቸው ጋር ተያይዞ የአርሰናልን ፍሬያማነት ብናየው እኮ ያ ነው ትልቁ ስኬታቸው። አብሮ የመቆየት የመላመድ ብዙ የመስራት ጉዳይ ነው እና ስህተትን መቀነስም አንዱ ከዚያ የሚመጣ ነው። ቡድኑ በሂደት የመገንባት ሂደት ስህተትን መቀነስ ነው። አርሰናል በሂደት መጣ ምን ያህል ስኬታማ እንደሆኑ ተመልክተናል እና በአንድ የብዙ ተጫዋቾችን መግዛት የገንዘብና የክህሎት ብክነት ሊያስከትል ይችላል። ምክንያቱም ከዚህ ላይ ቸልሲ ማንሳት ይቻላል። የቅርብ ጊዜ ትውስታ ነው። ቸልሲ ምን ያህል ተጫዋቾች ስኳድ ቀንስ ተብሎ እስከሚጠየቅ ድረስ ምን ያህል ተጫዋቾችን አመጣ፣ ወሰደ፣ ላከ እና ምን ያህል ውጤታማ አደረገው። ከዚህ ማንቸስተር ዩናይትድ የተማረ ይመስላልና የማንቸስተር ዩናይትድ ደጋፊዎች እንደሚሉት ምናልባት የክለቡ መንቀሳቀስ ቀጣይም የተሻለ ነገር እንዲያዩ የሚያደርጋቸው አይደለም። ምናልባት የተሻለ ነገር በማይክል ካሪክ ይጠበቃል፣ ጥሩ ነገሮች ይጠበቃሉና መጥፎ ዓመት እናሳልፋለን የሚለው ስጋት ልክ ላይሆን ይችላል ብለን እናስባለን። የተረጋጋ መዋቅር ይኖረዋል። በአጠቃላይ ማርኬቱ ላይ አለመንቀሳቀሳቸው ወይም ደግሞ የማንቸስተር ዩናይትድ ማርኬቲንግ አለመታወኩ ይጠቅመዋል ተብሎ ይታሰባል። አሁን ባለው የእግር ኳስ ገበያ ገንዘብ ስላለ ብቻ ተጫዋቾችን መግዛት ውጤታማ አያደርግም። እውነት ለመናገር ይልቁንስ ካለው ስብስብ ላይ ምርጡን አውጥቶ ጥራትን መሰረት ያደረገ ግንባታ ማድረግ እንደዚሁም ደግሞ ጥቂት ዝውውር መፈጸም ምናልባት ዩናይትድን ወደ ቀድሞ ክብሩ ሊመልሰው ይችላል ብለን እናስባለን። ሌላው የራሽፎርድ ሁኔታም አንድ እንከን ነው። በነገራችን ላይ እዚህ ላይ እሱን ስናነሳ ምንድን ነው ዛሬ የራሽፎርድ ባለመልቀቁና ደሞዙ ከፍ ያለ በመሆኑ ማንቸስተር ዩናይትድ ክለቡ በዝውውሩ እንቅስቃሴ ላይ እንዳይነሳ ያን ነገር እንዳያደርግ የሚያደርግ ነው ማለት ይቻላል። እሱም ማንሳት ይቻላል። እንግዲህ ዛሬ ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ በዘገበው ዘገባ መሰረት ማርከስ ራሽፎርድ ዛሬ ወደ ካሪንግተን የተመለሰ ሲሆን ማንቸስተር ዩናይትድ በክለቡ የመቆየት እድል እንዳለው ያምናል ተብሏል እና የሱም መኖር በቀጣይ ምናልባት የሚጠበቅ ነው። ራሽፎርድ እንግዲህ በቀጣይ ትልቅ ክለብ ካላገኘ በስተቀር ወይም ካልተቀላቀለ በስተቀር ማንቸስተር ዩናይትድን እንደማይለቅ ይፋ ተደርጓል። ስለዚህ ይሄኛውም አንደኛው የማንቸስተር ዩናይትድ የዝውውር እንቅስቃሴ ላይ አንድ እንከን የሚታይ ነው። ተጫዋቹ ካለቀቀ ሳምንታዊ ከፍተኛ ደሞዙ እንደዚሁም ደግሞ የሱ መኖር ሌላ ብክነት ስለሚፈጥር ባሉበት መኖር። ሌላኛው የቶሬስ ጉዳይ ነው። ቶሬስ ባርሴሎና ልቀቁኝ ብለዋል። በግልጽ ልቀቁኝ ብሏቸዋል። እንግዲህ የዓለም ዋንጫ ፍጻሜ ላይ ለስፔን ብቸኛዋን ግብ አስቆጥሮ ሁለተኛውን የዓለም ዋንጫ ለስፔን የሰጠ ተጫዋች ነው። ባርሴሎና ለቆ ወደ ሌላ ክለብ መሄድ ይፈልጋል። መሄደው ደግሞ ወደ ፓሪስ ሴን ዠርመን ነው። ከፒኤስጂ ጋራ ስምምነት ላይ መድረሳቸው ተረጋግጧል ቤተሰቦቻችን። ስለዚህ አንደኛው እሱ ነው። የሲቲ እና የባርሳ ጉዳይም ወደ መጠናቀቁ እየደረሰ ነው። እንግዲህ በሱ ጉዳይ ላይ ሲቲ ተጫዋቹ ውሉን ለማራዘም ፈቃደኛ ካለመሆኑ ጋር ተያይዞ ሮድሪን ለመሸጥ ዝግጁ ነው፣ ለመልቀቅ ማለት ነው። ያው 1 ዓመት ነው የቀረው፣ ቀጣይ በነፃ መሄዱ አይቀርም። ስለዚህ ያው መሸጣቸው የሚሻል ነው። ወደ ባርሴሎና መሄዱ እንደማይቀርና ብቸኛው ምርጫ እንደሆነ ታውቋል። ቤተሰቦቻችን ገበያ ስፖርት እንግዲህ ለዛሬ ነሐሴ 3 2018 ዓ.ም ዕለተ እሑድ ወደ እናንተ ለማድረስ የያዛቸው ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። በዚሁ ለመቋጨት እንገደዳለን። መረጃዎችን ወደ እናንተ ያደረሱት መኮንን አልማው ነበርኩ። ጆ ቴክኒኩን እየተቆጣጠሩ ነበረ። ቆይታችንን በዚሁ ቋጨን። ማለዳ በሌላ ዝግጅት እንገናኛለን። መልካም አዳር እንዲሆንላችሁ ተመኘው።